የኢትዮጵያ ቡድን በቅርቡ ወደ ዋሽንግተን መጥቶ ግጥሚያ አድርጓል። በርካቶች በዚህ ግጥሚያ ዙሪያ ግን ደስተኞች አይደሉም። ምክንያቱም አንድ ከ120 ሚሊዮን በላይ ህዝብን የሚወክል ብሔራዊ ቡድን ለወዳጅነት ጨዋታ አሜሪካ ብቻ በመሆኑ አሜሪካ ድረስ ሄዶ ከህፃናት ቡድን ጋር መጋጠም አይገባውም የሚባል አስተያየት ተሰንዝሯል። በዚህ ዙሪያ እናንተ ምላሽ ምን ይሆናል? ምክንያቱም ጨዋታውን በቅርበት የማየትም ስለ ሁኔታዎችም የማዳመጥ እድል አላችሁ ብዬ ነው ይህ ጥያቄ የማቀርበው። ለወደፊትም መታረምና እንደ ሀገር ከሆነ ከኛ በተሻለ ብቃትና ደረጃ ላይ ከሚገኙ ቡድኖች ጋር መጫወቱ የተሻለ የልምድ እድል በማግኘቱ ረገድ ከፍተኛ አስተዋጽኦ ይኖራል የሚል አመለካከት አለ። በዚህ ዙሪያ እናንተ ምላሽ ምን ይሆን? ጨዋታው የተደረገው ዋሽንግተን ዲሲ ነው። ያስመጡት ሰውዬ ጆ ማሞ እና የስፖርት እውቀታቸው ምን ያህል እንደሆነ አላውቅም። ግን አባታቸው የስፖርት መስራች የፈጣን ስፖርት መስራች እንደነበሩ አስታውሳለሁ ይባላል አቶ በርበሩ። ግን የተደረገው ኤስኤፍኤን ድርጅት ውጪ ነው እንጂ ተመካክረው ያደረጉት ነገር አይደለም። ሁለተኛው ምንድነው የኢትዮጵያ ቡድንን መሰለ ምንም እንኳን ውጤታችን ባያምር አምጥቶ እዚህ ከሁለተኛ ቡድን ጋር ትንሽ እንትን ስላልተመካከሩ ይመስለኛል። ወደፊቱ ግን ከፌዴሬሽኑ ጋር አብረው እንደሚሰሩ ተስፋ አደርጋለሁ። ሙሌ፣ የኔ አስተሳሰቤ ከዚህ የተለየ ነው። ምክንያቱም አንድ ቲም ሲመጣ ትልቁንም ቲም አገኘው ትንሹም ትንንሾቹ ይከብዳሉ ከትልልቆቹ። አንደኛ ነገር ያንን እድል ስላላገኙ ያንን እድል ለማግኘት በጣም ከነዛ የበለጠ የሚጫወቱት እነዚህ ናቸው። ግን ምንድነው መሰለ ቲሙ ኤክስፔሪየንስ ያገኛል። እንደ የኔ የራሴ አስተሳሰብ ነው። መጥቶ በሚጫወትበት ጊዜ ከውጭ ጨዋታ በሚያደርግበት ጊዜ ያ ኤክስፔሪየንሱ ነው የሚጠቅመው ለቲሙ። ወጣቶች ስለሆኑ አይደለም። ወጣቶቹ ሮጦ አይጠግቡም እና ምርጫ የላቸውም። ዋናው ቲም ደግሞ ሊግ ላይ ስላለ መጫወት አይችሉም። የሊግ ውድድር አለባቸው። አየህ እና የሊግ ውድድር ያለባቸው ይሄን ጨዋታ መጫወት አይችሉም። ስለዚህ ያ ጊዜውና ወቅቱ በሚፈቅደው መሰረት ከነኚህ ልጆች ጋራ ተጫውተዋል እና ሁልጊዜ ምንድነው መሰለ አንድን ነገር ማድነቅና መገንዘብ ሲገባን ማሳነስ የለብን። አሁን በእኛ ጊዜ ተስፋ ቡድን ሆነን ናሽናል ቲሙን 5 ጎል ነው ያገባንበት። ግን ሰው ለምን እነዚህ ናሽናል ቲሙ ስለምን አይገቡም ብሎ ነበር ያለው የኢትዮጵያ ሕዝብ እዛ በነበርንበት ጊዜ ነው። ይሄንን አሁን ለምሳሌ እና ወጣቶቹ ጋር የሚያደርጉት ጨዋታ ቀላል አይደለም፣ ከባድ ነው። አንዳንድ ጊዜ ክሬዲት መስጠት አለብን። ሜዳ ውስጥ የገባ ቲም መናቅ የለብህም። ያለውን መስጠት አለብህ። በምትችለው መንገድ አሸንፈ መውጣት አለብህ። ምርጫ የለህም እና እንደው ነገሮችን ወደ ሌላ ለመውሰድ ካልሆነ በስተቀር ውድድሮችን መቀበል አለብን። ኤኒ ውድድር ማድነቅ ነው ያለብን፣ መቀበል አለብን። ውጤቱ በዛው እንዲቀጥል ማድረግ አለብን። ኤክስፔሪየንሱ ለዛ ለቲሞች እንዲጠቅማቸው ማድረግ አለብን። ያ ነው የሚጠቅመው ለወደፊት። ሞር ኢንተርናሽናል ጨዋታ ባደረጉ ቁጥር ሞር አድቫንቴጅ እያገኘ ይላል የኢትዮጵያ ቡድን እና ብዙ ጊዜ ግን የሚደረገው አንዳንድ ጊዜ የሚጎዳን ምንድነው መሰለ የተወሰኑ ተጫዋቾች ይመረጡና እነሱ ይቀራሉ፣ ሌላ ይመረጣል። የኔ የራሴ አስተያየት ነው። ያ ነው ትልቁ የሚጎዳ። እዚህ ጊዜ ፕሪፔር ያደረጉ ተጫዋቾች ይቀሩና ጨዋታ ሲደርስ ደግሞ ሌሎች ተጫዋቾች ይገባሉ። ያ
በጣም ትልቁ ኢትዮጵያን ቡድን የሚጎዳው ካየሁት እኔ እሱ ነው እና ሁልጊዜ መርጠህ ኤክስትራ ልጆች ይዘህ ጉዳትም ካለ እንትንም ካለ ከዛ ኤክስትራ ከያዝካቸው ሰዎች ተጫዋቾች መካከል ነው ማዘጋጀት ያለብህ እንጂ እነዛ ማስወጥተህ ሌላ ማዘጋጀት ያ እኮ የሰራው ስራ በሙሉ ተበላሸ ማለት ነው። አየህ እና ያ ነው መስተካከል ያለበት ብዬ ነው እኔ የምገምተው። በእውነቱ በጣም ጥሩ ሐሳብ ነው። ጆኒ ወደ አንተ ልምጣ። እንግዲህ ቅድም አንድ ስለ ኢንስትራክተር መንግስቱ ወርቁ ስንነጋገር አንድ ያነሳልኝ ነጥብ ነበረ፣ በሙዚቃዬም አካትቼዋለሁ የሚል ነበረ። ያለ ሙዚቃ ምንድን ነው? እስቲ በዚሁ እኛም እንወቀው፣ ፈልገን የምናዳምጠው ነጠላ ዜማ ነው ወይስ ካሴት ነው? ስለ ኢንስትራክተር መንግስቱን የተመለከተ ምንድን ነው የሰፈረበት ሙዚቃው? ይሄ እንኳን እንዴት እንዳላየኸው የሙዚቃ ሰው እንደሆንክ ያስታውቃል። አማን ስንት ጀግና አለፈ እንዴት ነው አርዕስቱ? ከግርማዊ ቀዳሴ ከነ አክሊሉ ሀብተወልድ ከነ ከተማ ይፍሩ፣ ገረሱ ዱኪ፣ አበበ ቢቂላ፣ ብዙነሽ በቀለ፣ መንግስቱ ወርቁ የተለያዩ ወደ እንደ እንጂ አሁን እንግዲህ 6 ዓመት ይሆናል። ስንት ጀግና አለፈ የሚለው በወኪሌ በኩል ነው። ያንን ሙዚቃ እንደምትደውልልኝ ተስፋ አለኝ። በሚገባ እግዚአብሔር ይስጥልኝ ጆኒ። እንደው ወደ ውይይታችን ወደ ማጠቃለሉ እየደረስን ነውና በዚህ ዙሪያ መቼስ የውይይታችን ዋናው አጀንዳና ዋናው ቁም ነገሩ የሀገራችን እግር ኳስ በተለይ እግር ኳሱ እንዴት ይደግ ነው። እንደ ማጠቃለያ ሐሳብ ሙሌ ይሄ ቢደረግ የሚል አስተያየታችሁን ሁለታችሁን ሰማና የመለያ ደግሞ አንድ ጥያቄ ይኖረኛል። እስቲ በዚህ ዙሪያ እንደ ማጠቃለያ ይሄ ይደረግ ብላችሁ መልእክት አስተላልፉ። ቀድመም ብላችሁታል፣ አው በታዳጊዎች በምናምን ብላችሁታል። የተለየ ተጨማሪ ሐሳብ ካለ በሚል ነው። አዎ እምልህ ያው ነው። ሁሉም በኔ በኩል ያው ከህፃናት ጀምረ ካልተዘጋጀ ውጤትህ አያምርም እና ትምህርትም ብትል ያው ከታች ጀምረ ኤሌመንተሪ፣ ሃይ ስኩል፣ ጁኒየር እያልክ ነው የምትሄደው እና ኳሱም እንደዛው ነው። ከህፃናት ጀምረን መስራት ከጀመረን ህፃናቶች በታክቲክ፣ በቴክኒክ፣ በፊዚካል እየተማሩ ከመጡ ሌሎች የደረሱበት ደረጃ ላይ ማንደርስበት ምንም ምክንያት የለም። ግን እነኛ ህፃናቶች ያንን ማግኘት አለባቸው። ያንን ካላገኙ የሀገሪቷ ስፖርት ካደገ በኋላ ኳስ ጀምሮ የሚመጣ ሰው ለጊዜው የተወሰነ ጊዜ ይጫወታል፣ ያቆማል። ለሀገሪቱ አይጠቅም። የኔ እምነቴ ከህፃናቶች መስራት ነው ያለብን ብዬ ነው። ጆኒ ወደ አንተ እንምጣ። እኔም እጋራለሁ የሙሌን አነጋገር ግን አሁን እኮ አንተም እንደምትነግረን ከውጭም እንደምንሰማው ችግራችን በዛ። አሰልጣኞች ሙስና ውስጥ ከገቡ ተጫዋቾች ላይ ደላላ ገብቶ እንደዚህ ከተደረገ ይሄ ነገር ካልተመጣ ከህፃናትም ይሁን ከፈለግነው ብንጀምር በጣም ካልተሰራ ጥሩ እንትን አለ እንደሚችሉ በደንብ ኢንፎርም አድርገው ከክለቦች ጋር መስራት አለበት ነው የሚለው። አዎ ይሄ ኔትወርኩ ራሱ እንደው ለግንዛቤ እንዲረዳችሁ ኔትወርኩ ራሱ በጣም ጠንከር ያለ ነው። ከአንዳንድ ጥቂት ቢሆንም የሙያ ባልደረቦቼ ጋዜጠኞችም አሉበት፣ አሰልጣኞች አሉበት፣ ደላሎች አሉበት። አንድ ተጫዋች በተጫዋች ዝውውር ላይ አንድ ጋዜጠኛ ተሳታፊ ከሆነ ስለዛ ጋዜጠኛ እንዴት አድርጎ ነው ትችትም ነቀፋም ሊሰነዝር የሚችለው? አሰልጣኙም የስፖርት መሪዎችም የተነካካ ነው። አሁን ለምሳሌ አንድ ተጫዋች በአመታዊ ክፍያ 3 ሚሊዮን ካገኘ 1 ሚሊዮን ለተለያዩ አካሎች ያከፋፍላል።
ከዛ በኋላ አሰልጣኙስ እንዴት አድርጎ ነው ሊያሰለጥን የሚችለው? ጋዜጠኛውስ እንዴት አድርጎ ነው ሊተቸው የሚችለው? በእውነት የኢትዮጵያ እግር ኳስ ላይ ትልቁ ነቀርሳ የሆነው አንዱ ሌብነት ነው። እንደ ሙስና ጉቦ እንለዋለን እንጂ ሌብነት ነው። ከዛ በተጨማሪም ደግሞ የውድድር ሜዳዎች እጥረት ነው። ቅድም አንስታችሁታል። የውድድር ሜዳዎች እጥረት አሉ። በየተለያዩ ክፍለ ከተሞች ጥሩ ቆንጆ ዘመናዊ የሆኑ የውድድር ሜዳዎች ይሰራሉ። ነገር ግን በቁልፍ የተከረቸሙ ናቸው። ወጣቱ የህብረተሰብ ክፍል አብዛኛው በእግር ኳስ ፍቅር የተለከፈውና እግር ኳስ ተጫዋች የሚገኘው ደግሞ ከታችኛው የህብረተሰብ ክፍል መሆኑ ይታወቃል። ከፍተኛ ክፍያ ነው። በሰዓት 2000፣ 3000፣ 4000 ብር ሊሆን ይችላል። ያንን መክፈል ከባድ ነው። እነዚህ ይመስሉኛል አንኳር ችግሮች።